ሰላም ሰላም ቤተሰቦች እንደምን አላችሁ? ዛሬም እንግዲህ ወቅታዊና አዳዲስ የሆኑ መረጃዎችን ለእናንተ ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮንም እንደምትወዱት ስለማልጠራጠር ቪዲዮ ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ኮሜንት ላይ አስቀምጡልን። ዛሬዎቹ ቪዲዮዎቻችን ከማለፋችን በዘወትር ስፖንሰራችን የሆኑት አድማስ የኮሚሽን ስራዎች አድማስ የኮሚሽን ስራ እንግዲህ የሚታወቀው ፈጣንና ቀልጣፋ በሆነ አገልግሎት ነው። አድማስ የኮሚሽን ስራ ማግኘት የሚፈልጉ ሰዎች ካላችሁ በ0945 04666666 በመደወል ፈጣን ጥራት ያለው አገልግሎት ማግኘት ይችላልላችሁ። የሚሸጥ ቤት መኪና ለማንኛውም አይነት አገልግሎት አድማስ የኮሚሽን ስራም ተመራጭ ምርጫችሁ ማድረግ እንዳትረሱ። በዚህ ሳምንት መነጋገሪያ ከነበሩ ርዕሶች መካከል እንግዲህ የዶክተሮቹ የምሁራኖቹ ጥያቄ በዚህም ሳምንት ዝም አላሉም። ብዙ ዶክተሮችና ብዙ ምሁራኖችም እንግዲህ ልብሳቸውን ለብሰው ዩኒፎርማቸውን አድርገው አሁንም ቢሆን ጥያቄያቸውን ማሰማታቸውን ግን እንደቀጠሉ ይገኛሉ። ሳምንቱን ሲዘዋወር የነበረው የዶክተሮቹን አንድ ቪዲዮ እንመልከትና ወደ ሌሎች ቪዲዮዎች እናልፋለን። በዛሬው ዕለት ማለትም ግንቦት 8 2017 ዓ.ም የአዋሳ ሕክምናና ጤና ሳይንስ ኮሌጅ ሰራተኞች ማለትም ሜዲካል ኢንተርኖች ግቢውን ለቀው እየወጡ ይገኛሉ። ኢንተርኖቻችን ላሳያችሁን ድጋፍ እጅግ በጣም እናመሰግናለን። እኛም ከጎናችሁ ነን። የኢትዮጵያ ሕዝብም የጤና ባለሙያው ድምጽ እንዲሆን በድጋሚ እንጠይቃለን። ኢነፍ ኢዝ ኢነፍ። አካቹ ድምጽ መሆን የምትችሉ ሰዎች በሙሉ ለኛ ድምጽ ሁኑ ሲሉ እንግዲህ ዶክተሮቹ ወይንም ምሁራኖቹ ጥያቄያቸውን በዚህ መልኩ አቅርበዋል። ወደፊት ግን ጥያቄያቸው የማይመለስ ከሆነ ምን ይፈጠራል የሚለው እንግዲህ የብዙሃኖች ጥያቄ ነው። እጅግ በጣም የሚያስፈራና ማሰብም የሚከብድ ነገር ሊፈጠርም ስለሚችል ሁላችንም ድምጽ መሆን የምንችል ሰዎች በሙሉ ድምጽ በመሆን ለምሁራኖቹ ለዶክተሮቹ ድምጽ ልንሆናቸው እንደሚገባ በዚህ አጋጣሚ ልነግራችሁ ፈልጋለሁ። እንግዲህ መላው ኦርቶዶክሶችን ከቤተ መቅደሱ ነው የለቀቁት ቪዲዮ ሳምንቱን ብዙ ኦርቶዶክሶችን እንዲያስከፈውናል። በሱ ጉዳይም ብዙ ሐሳብ አስተያየቶችን ሲሰጡ የነበሩ ሰዎች አሉ። አንድ አባታችን የሚሉት ቪዲዮ አለ። እስኪ እሱን ቪዲዮ ተከታተልን። አረባካችሁን እንዲህ አይደረግም። ያውን በቅዳሴ ላይ ተመልከቷቸው። አቤቱ ጌታ የሚያደርጉትን አያውቁምና ይቅር በላቸው። አሁን ይሄ ለስልኩ ነው ለእግዚአብሔር የሚቀርብ እግዚኦታ ነው እየተቀርጹ የሚደረገው ነገር። እግዚኦ እኮ ማለት ለፈጣሪ በአንቃደው ህልና ለእግዚአብሔር ማቅረብ ምሕረት ለዓለም እንዲወርድ ማድረግ ለሀገር ብቻ ለወገን ብቻ አይደለም ለዓለም ነው እግዚኦታ የሚባለው። ስለዚህ ስልኩ ይቅርብን፣ ንስሐ እንግባ፣ በሕግ በስርዓት እንምራ፣ ንስሐ እንግባ። ያለፈው ባካችሁ ስልካችንን የምንጠቀምበትን ቦታ ብንመርጥ የተሻለ ነው ብያስባለሁ። የዚህ ሳምንት መነጋገሪያ የነበሩት አቶ ኦርቶዶክስ ተዋህዶ ናቸው። አቶ ኦርቶዶክስ ተዋህዶ ማን ናቸው ካላችሁ እንግዲህ ስማቸው ምክንያት በዚህ ሳምንት መነጋገሪያ ከነበሩት ርዕሶች መካከል አንዱ የአቶ ኦርቶዶክስ ጉዳይ ነው። እስኪ ቪዲዮን ተከታተልን። አቶ ኦርቶዶክስ ተዋህዶ ይባላሉ። በኢትዮጵያ ንግድ ባንክ ቅርንጫፍ ስራ አስኪያጅ ናቸው። እንግዲህ ሰሞኑን በሶሻል ሚዲያ በስማቸው ምክንያት ብዙዎችን እያነጋገሩ ይገኛል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን ስጡበት። መልካም። ሌላው ደግሞ እንግዲህ ሳምንቱ አስደሳችሁና ብዙዎች ሲነጋገሩበት ሲቀባበሉበት የነበረው መረጃ ፓስተር ሶፊ ለመቤታችን በዚህ መልኩ ምስክርነቱን ሰጥቷል። ምስክርነት መስጠት ብቻ አይደለም የቀድሞ የኦርቶዶክስ ተዋህዶ ልጅ በትዝታውን እንግዲህ ላይቭ ላይ አስቀምጦ ስለመቤታችን ስለ ድንግል ማርያም ምስክርነቱን እየሰጠ የነበረው የላይቭ ቆይታ ብዙዎች ሲነጋገሩበትና ሲቀባበሉበት ከነበሩት ርዕሶች መካከል አንዱ ነው። እስኪ ቪዲዮን ነው። ማርያምን ያቃለለ ጴንጤ አይደለም መጽሐፍ ቅዱስንም አላነበበም። ራሱ እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። ልናከብራት ልንወዳት ትውልድ ሁሉ ብጽዕት ይላታል። መጽሐፍ ቅዱስ ያላትን ነው። ብጽዕትና ድንግል ከሴቶች የተለየች ነች። ወደድክም ጠላህም። አየህ ማርያምን ልዩ ያደረጋት ድንግል መሆኗ ምናምን መሆኗ አይደለም። የእግዚአብሔር ድንቅና ተአምራት በማርያም ተሰርቷል። አሜን። ልንገር የሞተ ዛሬም ተነስቷል፣ ነገም ይነሳል፣ ወደፊትም ይነሳል። አጋንንቶች ዛሬም ይወጣሉ። ብዙ ድንቅና ተአምራት በምድር ላይ ይሆናሉ። ገና ወደፊትም ኢየሱስ ክርስቶስ በአገልግሎት ዘመኑ በጣም ብዙ ተአምራት አድርጓል። በማርያም የተሰራው ተአምራት አይደገምም። ዶክተር ሶፊ እንግዲህ
የተናገረው ከማር የጣፈጠ ንግግር ነው የተናገረው ስለ እመቤታችን ስለ ድንግል ማርያም በዚህ መልኩ እንግዲህ ምስክርነቱን ሰጥተውንም እንግዲህ ላይቭ ላይ ቁጭ አርጎ እያስተማረው የሚገኝ ፓስተር ሶፊን እንግዲህ እንኳን ደህና መጣህ ብሉት ወደ ኦርቶዶክስ ፊቱን አዙሮ እርምጃውን ከጀመረም ቆይቷል እጅግ በጣም ደስ የሚል ዜና ነው ቅርቡ ምናልባትም ቀጣዩ ቪዲዮ ላይ ፓስተር ሶፊ ተጠመቀ ብዬ እንደምሰራላችሁም እንግዲህ አልጠራጠረም ፓስተር ሶፊ እየመጣበት ያለው ጎዳና እጅግ በጣም ደስ የሚል ነው ከኦርቶዶክስ እህት ወንድሞቻችን ጋር ላይቭ ላይ ቁጭ ብሎ መማማር ከጀመረም እንግዲህ ሰነባብቷል አብዝቶ ጠያቂ ኦርቶዶክስ ይሆናል ነውና ነገሩ ፓስተር ሶፊን እንኳን በደህና መጣህ በሉት ሁላችሁ ወንድማችን አኬ የቲክቶክ ተጽዕኖ ፈጣሪ ሆነ ወንድማችን አኬ ደግሞ ለዮናታን የሰጠው መልስ አለ እስኪ እሱንም መልስ እንከ ጎርጊስ ምንድነው ተገዘገዘ ተሰነጠቀ በመጋዝ ተሰነጠቀ ተፈጨ ይሏል ታዲያ ጎርጊስ ይሄን ቃል ሲጠቀም ለሐጃው ነው የተገዘገዘው ለኔ አይደለም ኦኬ እንግዲህ አሁን ሲናገር የሰማችሁት ወንድም ለነገሩ ምን ሲናገር አልኩኝ እንግዲህ የመደንፋት ነው የሚታየው በጣም ይቅርታ ያርግልኝና ከዚህ ቀደም ጌታ ኢየሱስ ከእመቤታችን ማለት ሰው ሲሆን ማለት ነው ከእመቤታችን ወይም ከሰው ስጋ አልነሳም ብሎ አስተምሮ ኖሮ ከ5 አመት በኋላ ደግሞ አይ ተሳስቼ ነበር ብሎ የመጣው ሰው ማለት ነው ምን ይያልኳችሁ ነው በጣም አደገኛ የሆነ ነገረ ክርስቶስ ላይ በቀላሉ የሚስት ከዛ በኋላም ደግሞ በቀላሉ ደግሞ ይመለሳሉ የሚል አይነት ሰው እንግዲህ ከነዚህ አይነት ሰው አሁን ከተናገረው የተሻለ ነገር እንግዲህ ይናገራሉ እኛም አንጠብቅም እሱን የተረዳውት ባይሆን ግን ይሄንን ወንድም እንደዚህ ያዝ አድርጉትና ከዛው ከፕሮቴስታንት ደግሞ ሻል ያለ ደግሞ መረዳት ያላቸው ወንድሞች ደግሞ አሉ ለምሳሌ ተመልከቱ ክርስትና ከዚህ ምድር አይጠፋም ብለው የተሟገቱ የኦርቶዶክስ ልጆች አሉ ስለ ኢየሱስ የሞቱ በጣም ጀግናዎች ይሄ ሆዳም ዳቦ የበላ ወንጌልን ትሸጣለ እግዚአብሔር ይገስጽ አሜን ይገስጽ አባቶች ነፍስ ዋጋቸውን ከፍለዋል እነ ግራኝ መሐመድ ምድሪቷን ሲያምሱ ነገሩ የትኛው ፕሮቴስታንት ቤተክርስቲያን ነው እውነቴን እኮ እነዚህ ላሊበላኩ በድንጋይ በጭቆ ስለ ዋጋቸውን እዛ ቦታ ላይ የሚበላ ነገር የለም እኮ በእውነት የሚበላ ነገር የለም ዋጋ ከፍለው ለአምላክ ክብር ቤተክርስቲያን ሰርተዋል እንግዲህ በዚህ መልኩ የራሱ ወንድም የሆነው ትክክለኛ መልስም ሰጥቷል ብዬ አስባለሁ ሌላው ደግሞ ደስ የሚለው የዚህ ሳምንት መነጋገሪያና ደስ የሚለው አስደሳችሁ ዜና ደግሞ ሳምሪ ዘገብርኤል እንግዲህ ቲክቶክ ላይ የምታቋት ሰዎች ከዚህ በፊትም ሳምንት ከሁለት ሳምንት በፊት ስለሷ ቪዲዮ ሰርቼላችሁ ነበር እጅግ በጣም ያዘነችና እያለቀሰች የተለያዩ ቪዲዮዎችን ትለቃለች በመትለቃቸው ቪዲዮዎችም እንግዲህ ብዙ ሰው ሊያናግራት ሞክሮ ነበር ብዙ ሰው እንግዲህ የተለያየ ሐሳብ አስተያየቱንም እየሰጠ በሷ ጉዳይ እየተነጋገረ ነበር እጅግ በጣም መራር የሆነ ሀዘን ውስጥ እንደነበረችና በቪዲዮቿ ትገልጽ ነበር አሁን ግን ከወንድሞቻችን ጋር ላይቭ ላይ ተገናኝታ ጭንቀቷን ሁሉ አሰግዳለች እጅግ በጣም ደስ የሚል ዜና ከራሱ አንደበት የምትለውን ሰምተን ዛሬ አንድ ነገር ለገባሁት ላለቀስ አይደለም ከዚህ በኋላ ያለቀስኩ አንድገናኝ እንደው ካለቀስኩም በደስታ ነው የሚሆነው ፈጣሪን ያመሰግንኩኝ ካደረገልኝ ነገር ከሆነልኝ ከፍቅሩ የተነሳ እሱን ለመግለጽ ያክል ካልሆነ በቀር ዝም ብዬ ያለቀስኩኝ አታገኙኝ እኔም ሳለቅስ ስታለቅሱ ስትጨነቁ የነበራችሁ የቲክቶክ ቤተሰቦቼ እንዲሁም በውስጥ ልትረዱኝ የሞከራችሁ ጓደኞቼ በጣም አመሰግናለሁ ለወንድሜ የፈለገ እንደው ለማመስገን ቃል የለኝም ምን ብዬ ላመሰግነው እችላለሁ ሳሎን ቤት ቆሻሻ እንደማይገባው ሁሉ እሱ ቤት ለመግባት በጣም ሰቆይ ነበርና አስገብቶኝ መክሮኝ ገስጾኝ የኔ ኃጢያት ለኔ እንጂ ለእግዚአብሔር እንደማይከብድ ጸጸቴ ከእግዚአብሔር ጋር ሊያስታርቀኝ ይቅርታ ሊያስጠይቀኝ እንጂ ከእግዚአብሔር ደጅ ሊያሸሸኝ እንደማይችል አስተምሮኝ ገስጾኝ በጣም የዘመናት ቋጠሮ ተፈቶልኝ ወጥቻለሁ ማለት ነው እንዲሁም ልደት ገስት ላይ ሲዘምሩልኝ የነበራችሁ ቁጭ ብላችሁ ስታዳምጡኝ የነበራችሁ በኮሜንትም ደግሞ ጥሩ ነገር ጽፉልኝ የነበራችሁ እመቤቴ ያለው ትበላችሁ ሐዘን በቤታችሁ አይግባ
የማትችሉትን ፈተና አትፈተኑ። ምን ብዬ ላመሰግናችሁ እንደምችል አላውቅም። በጣም ደስ ብሎኛል። እንደዚህ እንደምነግራችሁ አይደለም። ያቺ ቀን ለኔ የተለየች ነበረች። ያው እዛ ወንድሜ የፈለገ ቤት ገብቼ ከወጣው በኋላ ራሱ ብዙ ነገር በውስጥ አንዳንድ ነገሮች ይጻፉልኛል። ግን ያው እሱ የመከረኝን ምክር እያሰብኩኝ እየተጽናናው እንዳላየ እያለፍኩኝ ነው ማለት ነው። በፊት ቢሆን እነዚያው የሚጻፉልኝ ነገሮች ወደ መጥፎ ነገር ይመሩኝ ነበር ማለት ነው። በጣም አንዳንድ በጣም ቅስም ሰባሪዎች የሚጻፉልኝ ቴክስቶች አሉ። ግን ያው እሱ ብሎኛል ወደ እግዚአብሔር ደጅ አንድ እርምጃ ስንራመድ ያው ትግሉ ብዙ ነው ስላለኝ ያየው እንዳላየ አልፋለሁ ማለት ነው። እኔ ከናንተ የምፈልገው በጸሎታችሁ እንዳትረሱኝ ብቻ ነው። ከዛ በተረፈ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከዚህ በኋላ ተጨንቄ ማላስጨንቃችሁ ማልቀሽ ማላስለቅሳችሁ አብረን እግዚአብሔርን እናመሰግናለን ማለት ነው። ክብሩን ስጠቅልለ ይሰድ። መልካም ቀን ይሁንላችሁ። ወዳችሁ ሳምሪ ዘገብርኤል የኦርቶዶክስ እህታችን በዚህ መልኩ ከዚህ በኋላ እንደማታለቅስና ደስቷ እንደተመለሰም ነግራናለች። ሳምሪ ዘገብርኤል የማታቋት ሰዎች ካላችሁ የላይቭ ቆይቷ ረዘም ስለሚል እኔ ኮዲው ልሰናበታችሁና ቪዲዮ መመልከት ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እኔን ይመስል ነበር። እንደወደዳችሁት ማልጠራጠርም። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማይምክራችሁንም ኮሜንት ላይ አስቀምጡልኝ። ሰብስክራይብ ያላደረጋችሁ የኔ ፋሚሊ ያልተቀላቀላችሁ ሰብስክራይብ ያደረጋችሁ መቀላቀልም እንዳይረሳ። ቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። ወዳችሁ ነፃነት የነዚህን ቪዲዮዎች ላይ እናያቸው የነበሩት ጉዳዮች አንዳንድ መከፋቶች፣ አንዳንድ ማዘኖች፣ በጣም ደግሞ አልፎ አልፎ ተስፋ መቁረጥ ስሜት ምናምን እንመለከታለንና ሳምሪ እህታችን ኦርቶዶክስ እህታችን ሆና የቅዱስ ገብርኤል የመላኩ ወዳጅ ሆና የገብርኤል ልጅ ሆና ምንድነው የተፈጠረው የሚለውን ነገር እስቲ ቴክ ዩ ታይም የምትፈልጉን ያክል ደቂቃ ወሰጂና ንገሪ። እሺ ያው ታሪክ የሚነገር አይደለም ማለት ደና ታሪክ አይደለም። ግን የሰማይ ሰው መጀመሪያ ጊዜ ስለሆነ ከመጀመሪያው ጀምሬ እናገራለሁኝና ሳምራይ ትባላለሁ። ወልጄ ያደኩት 4 ኪሎ ነው ያደኩት አያቶቼ ጋር ነው። ግን ያው እስከ 10ዎቹ እድሜ ድረስ መጠራው ባያቶቼ ስም ስለነበር ያው እናትና አባት እንዳለኝ ያላቀም ነበር እና ያው 4 ኪሎ ፈርሶ ወደ ጀሞ የሚባል ሰፈር መጣ። እዛ ከፍ ያልኩኝ ስመጣ ያው ያደኩት አያቶቼ እንደሆነና እናትና አባት እንዳለኝ ሰማሁኝ ማለት ነው። ከዛ በኋላ ያው በልጅነት አቅሜ የእናት ፍቅር ያቃጠለኝ መልኳን ለማግኘት ለማየት ለአንድ ቀን የጓጓው ነበር እና ያው በሰፈር ሰዎች ምክንያትና በአንዳንድ ኢንፎርሜሽን ከናቴ ጋር ተገናኘን ማለት ነው። እናቴን ካወቅኳት በኋላ ቤተሰቤ ውስጥ ያው ትልቅ ነገር ተፈጠረ ማለት ነው። ቤት ውስጥ መገለል ጀመርኩኝ። ያው ስለ እናቴ መጥፎ ነገር እየተነገረኝ እንዳረጋት ተደረኩኝ ማለት ነው። ከዛ በኋላ የሆነው ምንድነው ክላስ ውስጥ ተማሪ ባለው ሰዓት ምንም አይምሮዬ ሊረጋጋልኝ አልቻለም። በቃ ራሴ ማጥፋት ብቻ ነበር የምፈልገው ቤት ውስጥ በማየው ነገር። ከናቴ ጋር በድብቅ መገናኘት ጀመረ። ከዛ የሆነ ሰዓት ላይ ጠፋች እሷ ማለት ነው። ሳድግ አያቶቼ ቤተሰብ የለንም ማለት አርቀው ያሳደጉን አግለው ማለት ነው። አንድ ታላቅ እህት አለችኝ። አጎት አክስት ምናምን የሚባል ነገር አናውቅም። በቃ እዛው ነው በድህነት የኖር ነው ማለት ነው። አላገናኙንም ከማንም ጋር። እንዳልኩ እናቴ ከተገናኘን በኋላም በዛው ጠፋች። ህይወት እየቀጠለ ያለ አንድ ጓደኛ ያስኩኝ የ10ኛ ክፍል ተማሪ ያለው ማለት ነው። እና ምንድነው የተፈጠረው
በአጋጣሚ ምንም ሳትታመም ያው አያቴ አረፈች ማለት ነው። እንደዚህ አብረን ቁጭ ብለን አውርተን ነው በደቂቃ ሽንት ቤት ገብቼ እስከወጣ ነው እዛ የተቀመጠችበት ሶፋ ላይ አርፋ የጠበቀችኝ ማለት ነው። ከዛ ወንድሜ የፈለገ ህይወት በጣም ከበደ። እንዳልኩ ከቤተሰብ አልቀው ነው ያሳደጉት። ምንም እናውቀው ነገር የለም። የተወሰኑ ጊዜያቶች አለፉ ያለሷ። የኋላ ስሰማ ያው የሞተችበትን መንገድ እነግርሃለሁ። ይሄን ነገር ግን ያው ዛሬ ነው የምናገረው፣ ማንም አያውቅም። ሶሪ። አይዞሽ ሳምሪ፣ ያው አሁን ነገሮችን የምናወራሽ ምናልባት ለአንቺ ትንሽ በትንሹም ቢሆን እረፍት መስጠት የምንችል ከሆነ ብለን ነውና በደም ተረጋጊና አይዞሽ፣ እኛ እናደምጥሻለን። ሐሳብሽን ሰብሰብ አድርገሽ ንገሪ። እሺ ወንድሜ ፈለገ ነው የሆነው። እንደማንም ያለ ህይወት ቀጠለ። ከዛ የሆነ ሰዓት ላይ እህቴ ልጅ ወልዳ ቤት ነበረች፣ ታላቅ እህቴ ማለት ነው። እና በመሃል ወንዱ አያታችን በመሃል እየወጣ ይቀራልና በቃ ለባል ምናምን ይከፈላል። እኔና እህቴ አያታችን እያለቻው ብዙ ነገር ስለለመድን ማለት ነው። እዛ ሰዓት ቡቲክ ቤት ነበር ተቀጥሬ የምሰራው። እዛ ምንድነው የሆነው ከስልኩ ላይ ስልክ ወሰድንና ስናጣራ ያው አያቴ በ70 ዓመቱ ሰንዳፋ አካባቢ ሴት ይዞ እንደተቀመጠ ደረስንበት ማለት ነው እኔና እህቴ። በሱም አላበቃም፣ በላያችን ላይ የምንኖርበት ኮንዶሚኒየም ቤት ያው ቀብድ ተቀብለዋል። እኛ ምንም የምናውቀው ነገር የለም። ከዛ በመሃል እየኖርን እያለ እቃ በመሃል እየወጡ ይሸጣሉ ምናምን እሱና አንድ ልጁ። ከዛ የሆነ ሰዓት ላይ እንደዚህ ያለ በቀጠለበት ጊዜ አንድ ቀን ማታ ከ3 ሰዓት ነው ከስራ እየመጣሁኝ በጣም ደክሞኛልና በቃ ያው ጭንቅላቴ ውስጥ የነበረው ቤት ገብቼ ያው ራት በልቼ ከእህቴ ጋር ጫወታለሁ ሚል ነበር። እና የዛ ቀን ምንድነው የገጠመኝ ነገር፣ ስገባ ልክ ከስራ ወደ ቤት በመመለስበት ሰዓት በር ተዘግቷል። ጎረቤት ጋር ቁልፍ ካለ ስጠይቅ ያው እህቴም የልጁ አባት ጋር ቤቱን የገዛው ሰው ከዛሬ ጀምሮ ቆልፎት እንደሄደ እና ልብሴንም የኮሚናል ማለት የኮንዶሚኒየም ጋራ መጠቀሚያ ውስጥ እዛም ለተቀመጠ ነገሩ። እስቲ ማርያምን ተሳለም። እሺ አሁን ደግሞ ተክለ ሃይማኖትን ተሳለም። እሺ ገብርኤልን ተሳለም። ጎበዝ እስጢፋኖስን ተሳለም። ጎበዝ ይትባረክዬ። አሜሪካን ሀገር ሄደን ከሜላት ጋር ኤርፖርት ላይ ምን ሆነ፣ ሜላት ተፈትሻ እስከምትወጣ ከኢሚግሬሽኑ ትንሽ ስትዘገይ ተነጫነጨብኝና ሲነጫነጭ መጣችና ፖክማን የሚባል የአኒሜሽን ስዕል ኦ ቤቢ አለችና ፈረንጅ ነች ሰጠችው። ያንን ስዕል ተቀበላት ጣለው። ምንም አልደነቀውም፣ አልሞቀውም፣ አልወደደውም፣ ጣለው። እነ ስፓይደርማንን እነ ፖክማንን የሚወረውር የማይደንቁት እነ ቅዱስ ገብርኤልን የሚስም እስቲ ቅዱስ ገብርኤልን አሳይ። ቅዱስ ገብርኤል የታለ? ባባለው ሂድ። አንድ ምክር ልምከራችሁ፣ በየትኛውም ደቂቃ የሚጸጽታችሁን ስራ አትስሩ። ተሳድቤ ለ30 ደቂቃ ስሜቴ ይውጣልኝ ወይስ ራሴን ልግራና ክርስቶስ ደስ ይበለው? አልታረቅም ብዬ ክብሬን ጠብቄ ሂጄ ደስ ይበለኝ ለጊዜው ወይስ ታርቄ የሰላም አምላክ ክርስቶስ ከኔ ጋር ይኖር? የሰላም ልጆች ሆነን ምንድነው ሁልጊዜ በሐዘን የምንሰቃየው? ለምንድነው የምንገረፈው? ለምንድነው ሁልጊዜ ስንጸጸት የምናድረው? ለምን ሰላም አይኖርንም እንዴ? ምን ሆነን የምንሰቃየው? እኛ እኮ ውሉደ ሰላም እኮ ነን። ክርስቶስ እኮ ሰላም ነው። የሱ ልጆች ለምንድነው ሰላም አተን የምናደር? ልብስ እያለን የምንራቆት ለምንድነው? ምግብ እያለን የምንከሳ ለምንድነው? ፈውስ ዓለም ኢየሱስ ክርስቶስ ተሰቅሎ ጤና የምናጣ ለምንድነው? ግን ነፃ የምንወጣው ግን አይምሯችን ሰላም የሚሰማው ተበድለን ይቅርታ ስንል ማሩኝ አላበጀሁም አላወቅኩም አዎ እዩብኝ ስንል እንነቃለን። ሰላምን መፈለግ አለብን። ሰላምን የምናገኛት ደግሞ እኛው ልብ ውስጥ። ይህን እናድርግ።